አደይ በጣም ነው እዚህ ቤት መኖር ያስጠላት። ባርኮት አደይን የጠየቃት ጥያቄ ትንሽ በጣም አስቀይሟታል ወይንም ደግሞ አሳዝኗታል። ግን መልሶ ደግሞ ይቅርታ ጠይቋታል። ምክንያቱም እሷ በተናገረችው ነገር እንደዚህ እንዳደረገ ነው ማለት ነው። እንግዲህ ፍቅር ዴቭን ታፈቅረዋለች። ዴቭ ደግሞ የሚያፈቅረው አደይን ነው። ፍቅር እንደምታዩት እንግዲህ ዴቭን በጣም ሙታ ነው የምታፈቅረው በፊት አብሮ አደጓ ስለሆነ ማለት ነው። ዴቭ ደግሞ እንግዲህ የሚያፈቅረው አደይን ነው ማለት ነው። አደይ ማለት የነ ፍቅር ቤት የምትሰራ የቤት ሰራተኛ ናት ማለት ነው። ብቻ ግን እጅግ በጣም የሚገርምና የሚያሳዝን ወይንም ደግሞ አስተማሪ የሆነ ነገር አለው ማለት ነው ውዶቼ። ፍቅር የቱ ጋር እንደሚይዛቸው አታውቁም። እሱም ደግሞ እሱም ለእንግድነት ነበረ ወደ እነ ፍቅር ቤት የመጡት። ግን ደግሞ ለእንግድነት መጥቶ በአደይ ፍቅር ጠብ ብሏል ማለት ነው። ፍቅር ደግሞ እሱን ተወደዋለች። ፍቅር አደይን በተለየ መልኩ ስለሚያያት ማለት ነው ዴቭ አንቺን ወዶሻል፣ እኔ ግን አፈቅረዋለሁ፣ በጭራሽ በሱ የመጣብኝ ሰው ባይኔ የመጣብኝ ነው እያለች አደይን በጣም ቁም ስቅሏን እያበላቻት ነው ፍቅር ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ውዶቼ። እንግዲህ የዛሬው በጣም አሪፍ ነገር አይተናል ማለት ነው። ፍቅር አሁንም እንደተለመደው በመድኃኒት ራሷን መርዛ ከዛን ምኑ ነሽ ነው ስትባል የምግብ መመረዝ ነው። ማን ነው እንደዚህ ያደረገው ስትባል የምትናገረው አደይ ናት። ስለምትጠላኝ ልትገለኝ ስለምትፈልግ መድኃኒት ጨምራ ምግቡ ላይ ሰጠችኝ ብላ ለወንድሟም ነግራው ነበር። ወንድሟም ስራውን ትቶ መጥቶ እሷንም አደይን አናግሯት ነበር። አደይም ደግሞ ስላላመናት በጣም ነበር የተናደደችው። ምክንያቱም ባርኮት በጣም መልካም ልጅ ነው፣ የፍቅር ወንድም ነው። ግን ወንድሟ አይመስልም፣ ለሰዎች የሚያስብ ቅን ልብ ያለው ነው ማለት ነው ባርኮት። እንግዲህ ዴቭ ደግሞ በጭራሽ ፍቅርን እንደማያፈቅራት ነግሯታል ማለት ነው። ምክንያቱም የማፈቅራት ሴት አለች፣ በጭራሽ ልወድሽ አልችልም አንቺን፣ ያ በፊት ያሳለፍነው የልጅነት ትዝታችን ነው፣ በልጅነት ባለማወቅ ያደረግነው ነው ብሎ ሲላት በጭራሽ አሁን ላይም ግን እኔ እወድሃለሁ በልቤ ቦታ አለ ብላ ስትለው እውነቱን ነግሯታል። እሱ ግን የሚያፈቅረው አደይን ነው። ግን ደግሞ አደይን አፈቅራታለሁ ብሎ አልነገራትም። አደይ እዚህ ጋር መከራዋን ትበላለች በፍቅርም። እዚህ ጋር እንደምታዩት የዴቭ እህት ናት። በጣም ሞልቃቃ በቃ በመሬት አልንቀሳቀስም መሬት አልረገጥም የምትል ከፍቅር ጋር አብረው ሆነው ጨጓራዋን እየላጧት አደይን መፈጠሯን እየጠላች ነው ሁለቱም ማለት ነው። እዚህ ጋር ቃሪያ አድርጋ ነበረ፣ ቃሪያ አምጥታ አድርጋ አጎረሰቻት ማለት ነውና አደይ በጣም ነበር የተቃጠለችው በቃሪያውና በተለይ ደግሞ የዴቭ እህት በተናገረቻት ነገር ልቧ ነበር የተሰበረው ማለት ነው። እንባ ነበር የተናነቃት፣ በጣም ነበር ያለቀሰችው ማለት ነው። ምክንያቱም ፍቅርን በመርዝ እንደመረዝሻት ልገያት እንደነበረው ለኔንም ልትገሊ ነው እንደ ምግብ አልፈልግም ሱፐር ማርኬት ሄጄ ገዝቼ እበላለሁ ስትላት እሱ አይደለችም እኔን ራሱ በጣም ነበር የተሰማኝ ማለት ነው። ምክንያቱም አንዳንድ ጊዜ የቤት ሰራተኛ ስትሆኑ በቃ ሙሉ ለሙሉ ሰው የሰውን ክፋት የምታስቡ ነው የሚመስለውና አደይ ግን ደግሞ በጣም ታግሳቸዋለች። በጣም ነው የምትወዳቸው የምታከብራቸው ሁሉንም ማለት ነው። ምክንያቱም ከቤተሰብ ጋር ያደገች ሰው ስለሆነች ሰውን ትወዳለች እና ስለዚህ ደግሞ ሰርታ ለመለወጥ እዛ ያለውን ህይወቷን እናቷን ለመለወጥ በታ እህቷም ታማባት አሁን ወደ አዲስ አበባ መጣለው እያለቻት ነው። እህቷም ስለታመመችባት ባርኮት ደግሞ እጅግ በጣም ደስ የሚል ነገር አድርጓል። ገንዘብ ሰጥቷታል። ለእህትሽም ላንቺም የሚያስፈልግሽ ነገር አድርጊ ብሎ በቡክ አድርጎ ምናምን ብር ሰጥቷታል። ይሄን ነገር ብታይ ፍቅር እርግጠኛ ነኝ ብሩን ራሱ እንደምትወስድባት። ፍቅር ማለት ሰራተኞች ቤት ውስጥ እንዲቀመጡ የማታደርግ በቃ በጣም ግራ የምታጋባ ባያው ግራ የሚያጋባ ልጅ ናት ማለት ነው። በየቤቱ እንደዚች እንደ ፍቅር አይነት ልጅ ካለ ሰራተኞች እንዲችለው እንደሚሰሩ አላቅም። በእርግጥ አረብ ሀገር እንደዚህ አይነት ልጆች አሉ። ኢትዮጵያ ግን ያለው አይመስለኝም። ፍቅር በጣም መጥፎ ጸባይ ያላት ልጅ ናት።